የመጀመሪያው is Triassic period ኦኬ ምን አለን ቅድም ሜሶዞይክ ላይ ላንድ ከፍ ዝቅ ሲል ነበር አለን ሶ ኤራዎች ደግሞ እያንዳንዱ ሰው ፕሪካምብሪያን ቀደም አይተናል ፓሊዮዞይክ አይተናል እያንዳንዱ ኤራ ስር ክፍልፋይ ያለው ሶ ለምሳሌ ከ250 እስከ 70 አለን አይደል እስከ 70 ሚሊዮን ነው ትራያሲክ ሜሶዞይክ ያለን ከሱ ውስጥ ከ250 እስከ something የሆነ አይነት ፔሪድ ይሰጠዋል ይሄ ኤራ ይባላል ሜሶዞይክ ኤራ ይባላል ትራያሲክ ደግሞ ፔሪድ ነው በፔሪድ ውስጥ ደግሞ ኢፖክ ተብሎ ይከፋፈላል ሶ በየስሩ እየተከፋፈለ ይሄዳል ማለት ነው ሶ አሁን የምናየው ከሜሶዞይክ ኤራ ውስጥ አንዱ ፔሪድ የሆነው ትራያሲክ የሚባለው የተፈጠረው ነገር ነው ላንድ ማስ ሳንክ ወይም ላንድ ማሱ የነበረው መሬት ላይ የነበረው ሰርፌስ ዝቅ አለ እንበል ወይስ በአማርኛ ሰመጠ ሳንክ ተከተርጎም ነው ሳንክ ነው ሶ ዲዩ ቱ ኢንተርናል ፎርስስ ከመሬት በታች ባሉ ምን ማለት ምን አይነት ፎርስ ነው ኢንዶጄኒክ ነው ጊዞጄኒክ ነው ኢንዶጄኒክ ከመሬት በታች ያለ ፎርስ ምክንያት በላንድ ማስ ሳንክ ሶ መሬቱ ሲሰምጥ ምን ማለት ነው እዚህ ጋር እንደዚህ ነበር እዚህ ጋር ውሃ ነበር እንበል ይሄ መሬቱ ነው ከዛ እዚህ ጋር ውሃ አለ ውቅያኖስ ነው እንበለው ይሄ ነገር ቢሰምጥ ላንድ ማሱ ይሄ ነው ሶ ዲዩ ቱ ኢንተርናል ፎርስስ ዲዩ ቱ ኢንዶጄኒክ ፎርስስ ይሄ ነገር ቢሰምጥ ይሄ ውሃ ምን ያደርጋል ኢት ኦኩፓይስ ዘ ላንድ አይደል ይሄ ነገር ሲሰምጥ የሱን ቦታ ይዟል ውሃ እንደዚህ ነው ባህሪው ነገር ዞር ካለ እሱን ቦታ ነው የሚሸፍነው ሶ ዘ ላንድ ትራንስግረስድ ማለት ነው ወይም ይሄ the water body transgression of the nearby sea into the mainland ወይም አሁን ወዳለው መሃል ሀገር ሶማሊያ እና ኢትዮጵያ ደግሞ ሳውዝ ኢስተርን ኢትዮጵያ ላይ ውሃ ትራንስግረስ አደረጋ ሲዩ ገባ ማለት ነው በወቅቱ በነበረው ላንድ ሼፕ so the oldest sedimentary rock known as አዲግራት ሳንድስቶን የሚባለው ነገር ተፈጠረ በዚህ ምክንያት ምን ማለት ነው አዲግራት ሳንድስቶን ተፈጠረ በዚህ ምክንያት ማለት ውሃው just መምጣት ብቻ አልነበረ የሚያደርገው ሰው ውሃ ውስጥ ብዙ ዲፖዚቶች አሉ ብዙ ትናንሽ አለቶች ትናንሽ ቅንጣት አይነት አለቶች አሉ እነሱ አለቶች ይሄኛው መሬት ሲሰምጥ ሴዲመንት እያደረጉ ውሃውን መሬቱን ሰርፌሱን እየሸፈኑ መጡ ሶ እሱ ነገር ሴዲመንት ሲያደርግ ውሃው ከዚህ አይደል ሄደው ከዚህ ሄደ ማለት let's say በወቅቱ ሙሉ ለሙሉ ፎርማል አደረገም ግን ከዚህ ቢሆን ይሄ this is the water ወይም this is the sea this is the inland ይሄ ደግሞ መሬቱ ነው so inland so ውሃ ከዚህ ጋር ሲሄድ ከዚህ በኩል ቅድሚያ ሬዚጁን ማለትም ትናንሾቹን አለቶች እየሞላ ወይም እየጣለ ሴዲመንት እያደረገ እነሱን እየደለደለ እያለፈ ውሃው ገባ so እዚህ ጋር ጥሏቸው የሄዷቸው ትናንሽ አለቶች ሴዲመንት እያደረጉ ውሃው በሄደ ቁጥር ተጨማሪ ሴዲመንቴሽን እየተፈጠረ እዚህ ጋር ደረሰ አዲግራት ሳንድስቶን ምንለው እሱ ነው ይሄ ውሃ ሲሄድ በውስጡ የነበሩት ትናንሽ አለቶች ወይም የተለያዩ ዲፖዚት እያደረገ ሄደው አዲግራት ሳንድስቶን በመባል ይታወቃል በትራያሲክ ጊዜ ሶ አዲግራት ሳንድስቶን ባህሪው ምንድነው ከየት ነው የጀመረው ከዚህ በኩል አይደል ሳውዝ ኢስት ላይ ከሳውዝ ኢስት ነው ወደ ላይ መሄድ የጀመረው ስለዚህ ሳውዝ ኢስት ላይ ኦልድ ነው ማለት ነው ሳውዝ ኢስት ላይ ኦልድ ነው መጀመሪያ ዲፖዚት አደረገው ከዚህ ጋር ስለሆነ ከዚህ ነው የጀመረው ልጅነቱ የቱ ጋር ነው ልጅስ የሚሆነው የቱ ጋር ነው እዚህ ጋር ሲደርስ ለምን ቅድም የተፈጠረው ይሄ ነው ይሄኛው ልጅ ነው በቅርብ ጊዜ የተፈጠረው ይሄኛው ምክንያቱም ባህሩ እየሄደ ነው መጀመሪያ የተፈጠረ ከብዙ ሺህ ወይም ሚሊዮን ዓመታት በኋላ ደግሞ እዚህ ጋር ሲደርስ እዚህ ጋር ያንግ ነው እንለዋለን ይሄኛው ኦልድ ነው እንለዋለን ሶ አዲግራት ሳንድስቶን is the youngest in the southwest ወደ ላይ በሄደ ቁጥር ደግሞ it is oldest in the southeast ወደ ላይ በሄደ ቁጥር ደግሞ is becoming the youngest ማለት ከታች southeast ላይ old ወደ ላይ young እየሆነ ይመጣል so this is the Triassic period መሬቱ ሰመጠ ውሃው ገባ ከዛ የገባው ውሃ ደግሞ ዲፖዚት አደረገ አዲግራት ሳንድስቶንን ፈጠረ ሶስት ነገር ከሜሶዞይክ በኋላ ከትራያሲክ በኋላ ጁራሲክ ነው የመጣው አሁንም የነበረው ትራንስግሬሽን ኦፍ ዘ ሲ መሬቱ ሰምጦ ውሃው ይዞት የነበረው ትራንስግሬሽን ኦፍ ዘ ሲ ቀጠለ ውሃው መሄድ ቀጠለ ነው ያለንን so the transgression of the sea continued into the mainland አሁንም ከሳውዘርን ሶማሊያ ፕሬዘንት ሶማሊያ ካል ነው እየገባ ነበር ቀጠለ in the northwest direction so አሁንም ውሃው እየገባ ነው ስለዚህ ምን መጠበቅ እንችላለን ቀደም ሴዲመንት አላደረገም አሁንም ሴዲመንት እያደረገ ይቀጥላል ሶ በጁራሲክ ፔሪድ ላይ ሴዲመንት ያደረጋቸው ነገሮች ደግሞ ምን ይባላሉ ህንጣሎ ላይምስቶን ሶ ህንጣሎ ላይምስቶን አሁንም ባህሪው ገባ መሬቱ ሲንክ አደረገ ውሃው ሴዲመንት ማድረግ ጀመረ ዲፖዚቱን ስለዚህ አሁንም ታች ላይ ሳውዝ ኢስት ላይ አሁንም ሳውዝ ኢስት ላይ ቅድም እንዳየነው ከዚህ ኦልድ ነው አሁንም ከዚህ ነው የጀመረው ማለት ነው በሄደ ቁጥር አሁንም እንደዚህ በሄደ ቁጥር እስከ ኖርዝ ዌስት ድረስ በሄደ ቁጥር እነዚህ ቦታዎች ነው እዚህ ጋር ያንግ ነው በቅርብ ስለሰራው ይሄኛው ዲፖዚት ከዚህ ነው የጀመረው ስለዚህ this is the oldest
ይሄኛው ትራያሲክ ፔሪድ ላይ ነበረ አዲግራት ሳንድስቶን ነው የምንለው። ይሄኛው ደግሞ በጁራሲክ ፔሪድ የተፈጠረው ሪኮሊት በህንጣሎ ላይምስቶን ተመሳሳይ ነው። ህንጣሎ ላይምስቶን እና አዲግራት ሳንድስቶን ኤጃቸው አዲግራት ሳንድስቶን ኦልድ ነው ግን ባላቸው ቦታ ቦዝ ኦፍ ደም ኢን ዴር ሳውዝ ኢስት ኦልድ ናቸው። ወደ ኖርዝ በሄዱ ቁጥር ደግሞ ያንግ እየሆኑ ይመጣል። ኦኬ አለቱ ማየት ካስፈልግ ይሄ ነው ህንጣሎ ላይምስቶን። ለምሳሌ በወቅቱ የተፈጠረው አለት በህንጣሎ ላይምስቶን ጊዜ በጁራሲክ ጊዜ የተፈጠረው አለት this is the አለት። በትራያሲክ ፔሪድ ላይ ደግሞ አዲግራት ሳንድስቶን ፈጠር ነው ያለው። ባህሩ ሴዲመንት ያደረገው ይሄ ነው። መሬቱ በጣም ነበር የገባው የነበረው ዲፖዚት አንዱ ባንዱ ሲረበረብ አይ ቲንክ ዩ ካን ሲ ራሱ አይደለ ክፍልፋይ ነገር የሆነ አንድ ነገር አንድ ገጽ ነው የሚመስለው የመጽሐፍ ገጽ ትልቅ ዲክሽነሪ እንዴ ነው ፔጆቹ እንደሚታይ አይነት ነገር ነው ክፍልፋይ ያለው። ዲፖዚቱን ይሄ ሴዲመንት እያደረገ ሚሊየን ይርስ ዲስ ካን ሃፕን። ዲስ ሳምፕል ነው ይሄ አዲግራት ሳንድስቶን እንላለን። ከዛ ቀጥሎ ያለው ህንጣሎ ላይምስቶን ይሄ ነው። ክሬታሺየስ ኦኬ ሜሶዞይክ ነበረ ስለ ኤራው ስናወራ። ከዛ ስለ ፔሪዱ ስንገባ ምን አለን? ለሶስት ተካፈልናቸውና አየን። እስካሁን ትራያሲክ እና ጁራሲክን አየን። ሶስተኛው ክሬታሺየስ ነው። ክሬታሺየስ ላይ ምን ተፈጠረ? ቅድም መጀመሪያ ላይ ምን ነበር ያልነው? ላንድ ሳንክ አለን። ከዛ ስንቀጥልስ ጁራሲክ ላይ ትራንስግሬሽን ኦፍ ሲ ኮንቲኒውድ አለን። አሁንም መሬቱ እንደሰመጠ ነው፣ ውሃው መሄድ ጀምሯል። ክሬታሺየስ ላይ ግን በተቃራኒ ነው። ላንድ ቢጋን ቱ ራይዝ ላንድ ቢጋን ራይዚንግ። ስለዚህ አሁን ውሃውን ይሄ ላንድ ሰርፌስ ሆኖ ላንድ ማስ ሆኖ ውሃው ገብቶ የነበረው መሬቱ ሲነሳ ውሃው ይመለሳል አይደለ? ቦታውን ስለያዘው ማለት ነው። ስለዚህ ሲ ስታርትድ ቱ ሪግረስ። ቅድም ትራንስግረስ ነበር ትራንስግሬሽን ኦፍ ሲ ዲስ ዋን ኢዝ ሪግሬሽን ኦፍ ሲ። መመለስ ጀመረ ወደ ሳውዝ ኢስት ወደ መጣበት ተመለሰ ማለት ነው። ከሳውዝ ኢስት ከፕሬዘንት ሶማሊያ ነበር የጀመረው መምጣቱን። አሁን መሬቱ ሲነሳ ተመለሰ። ኦልራይት። ከዛ ዲፖዚሽን ኦፍ ሴዲሜንታሪ ሮክ አሁን ሲመለስም ግን ሌላ ዲፖዚት እያደረገ ነው ሄደው። መጀመሪያ በትራያሲክ ጊዜ ዲፖዚት አደረገ አዲግራት አልነው። ቀጥሎ ዲፖዚት አደረገ በጁራሲክ ጊዜ ህንጣሎ አልነው። ሲቀጥልም አሁንም ሲመለስም ከላይ ማለት ነው ከኖርዝ ዌስት ውሃው መመለስ ሲጀምር ይሄንን ይዞት የነበረው ውሃው መመለስም ሲጀምር ዲፖዚት እያደረገ ነው። እሱ ዲፖዚሽን ደግሞ አፐር ሳንድስቶን እንላለን ወይም የላይኛው ሳንድስቶን። የላይኛው ሳንድስቶን ደግሞ መገመት እንደምትችሉት ባህሪው ተቃራኒ ነው። ከየት ነው የጀመረው ዲፖዚት መደረግ? እየተመለሰ ስለሆነ ባህሩ ፕሬዝደንት ሶማሊያ ይሄ ያለ ከዛ ይሄ እንደዚህ አህጉሩ ቢሆን ከዚህ ጋር ደርሶ ከዚህ ነው የጀመረው። ሄደ አዲግራትን ፈጠረ ህንጣሎን ፈጠረ። ከዛ ግን እዚህ ጋር ከደረሰ በኋላ ላንድ ቢጋን ቱ ራይዝ። ስለዚህ ውሃው መመለስ ነው የጀመረው። ሲመለስ መጀመሪያ ዲፖዚት የሚያደርገው ጋር ነው እንደ ኖርዝ። ስለዚህ ኢን ኖርዝ ዲፖዚት የተደረገው ነገር በኦሽኑ ዲፖዚት የተደረገው ማቴሪያል ኢዝ እዚህ ጋር ሲጀምር ኢት ኢዝ ዘ ኦልደስት። ከዚህ ነው የጀመረው። ከዚህ ዲፖዚሽን መሄድ ጀመረ። በመንገዱ ያው ዲፖዚት እያደረገ ወጣ፣ ወደ ባህሩ ተመለሰ ማለት ነው። ሶ ኢት ኢዝ አፐር ሳንድስቶን ኢዝ ዘ ኦልደስት ኢን ዘ ኖርዝ ኤንድ ዘ ያንገስት ኢን ዘ ሳውዝ ኢስት ማለት ነው። ሶ እንደዚህ ብላችሁ ያዙት። አዲግራት እና ህንጣሎ ተመሳሳይ ናቸው። ሁለቱም ከታች ነው ስለጀመሩ ከታች ኦልድ ናቸው፣ ወደ ላይ ያንግ እየሆነ ይሄዳሉ። ያኛው ደግሞ ከላይ ነው የጀመረው አፐር ሳንድስቶን፣ ወደ ታች ያንግ እየሆነ ይሄዳል ማለት ነው። ሌላኛው እዚህ ጋር የተፈጠረው ነገር ትልቁ ፕሪዶሚናንስ ኦፍ ሬፕታይልስ እና ትልቁ ፊቸር ሬፕታይልስ ስንል የወረነ ሌሎችም አኒማሎች አሉ፣ ግን ትልቁ ዳይኖሰር ነው። ኪሪየስ ቲንግ አባውት ዳይኖሰር ሜሶዞይክ ኤራ ላይ ነው የተፈጠረው። አፒር ያደረገው ሜሶዞይክ ኤራ ላይ ነው። ዲስአፒር ያደረገው ሜሶዞይክ ኤራ ላይ ነው። ከ250 ሚሊዮን እስከ 70 ሚሊዮን ባለው ሬንጅ ውስጥ ነው ዳይኖሰር የተፈጠረው። የዳይኖሰር አይነቶች ብዙ ናቸው፣ የጠፉትም በዛው ሬንጅ ውስጥ ነው። ዶሚኔትም አድርገው ነበር ያንን ዘመን ተፈጠሩም ዶሚኔትም አድርገው ጠፉም ሙሉ ለሙሉ በሜሶዞይክ ኤራ ጊዜ ነው። እዛ ኢመርጀንስ እነሱ ከጠፉ በኋላ ግን ምን ተፈጠረ? ኢመርጀንስ ኦፍ ማማልስ ኤንድ በርድስ። እዚህ ጋር ሬፕታይል ተሳቢ ነበር የነበረን። ከዛ ትልቁ ተሳቢ ዳይኖሰር፣ የተወሰኑትም ተሳቢ ያልሆኑ አሉ። ከዚህ በመቀጠል ግን ማማሎች አጥቢ እንስሳትና ወፎች ተፈጠሩ በክሬታሺየስ ጊዜ። ክሬታሺየስ ማለት በሜሶዞይክ ውስጥ ያለ በሜሶዞይክ ኤራ ውስጥ ያለ አንድ ፔሪድ ነው። ምን አየን? ሜሶዞይክ ላይ አዲግራት ሳንድስቶን እንደተፈጠረ አየን። መሬቱ መስመጡ በመቀጠሉ ህንጣሎ ላይምስቶን መሬቱ ራይዝ በማድረጉ ምክንያት አፐር ሳንድስቶን የነበረን ደግሞ ዳይኖሰር ነበር የነበረን። ጠፋ ዳይኖሰር፣ ማማልስ እና በርድስን ደግሞ አገኘን። ኦኬ እስካሁን ያየነው ፕሪካምብሪያን
ፓሊዮዞይክ እና ሜሶዞይክ ነው። ፕሪካምብሪያን መጀመሪያ ትልቁ ያልነው ከ4.5 ቢሊዮን እስከ 600 ያልነው አንድ ሴል ኦርጋኒዝም እና ትልቅ የነበረ ኦሮጂኒ የነበረበት ጊዜ ማለት ነው። ከሱ በመቀጠል ፓሊዮዞይክ አየን። ፓሊዮዞይክ ላይ ምንም ሮክ ፎርሜሽን አልነበረም። ፔኔፕላኔሽን እና ዴኑዴሽን ነበር ያለበት። ከሱ በመቀጠል ሜሶዞይክ አፐር አዲግራት ህንጣሎና አፐር ሳንድስቶን የፈጠርንበት ጊዜ የመጨረሻው ነው ሴኖዞይክ ኤራ። ሴኖዞይክ ኤራ ማለት ከ7 ሚሊዮን እስከ 2 ሚሊዮን ከ7 ሚሊዮን እስከ 2 ሚሊዮን ይርስ አጎ በአጠቃላይ ይሄ 7 ሚሊዮን እስከ አሁን ድረስ ነው። አሁንም ያለንበት ኤራ ምንድነው ከተባለ ሴኖዞይክ ኤራ። ግን በሴኖዞይክ ኤራ ውስጥ ደግሞ ከሴኖዞይክ ኤራ ውስጥ ደግሞ ተርሸሪ የሚባል ተርሸሪ ፔሪድ የሚባል አለ። በተርሸሪ ፔሪድ ውስጥ ከ7 እስከ 2 ሚሊዮን ያለው ይውላል። ከሱ በመቀጠል ያለው ደግሞ ኳተርነሪ የሚባል አለ። ኳተርነሪ የሚባል ይሄ ደግሞ ከ2 ሚሊዮን እስከ አሁን ያለው ማለት ነው until present። ለሁለት ከፍለን ነው ሴኖዞይክን። ሴኖዞይክ is the recent one። ቅድም ስለ ፕሪካምብሪያን ስናወራ ረጅም ነው እና የድሮም ነው ብዙ መረጃ ይገኝበታል የቆየ ስለሆነ አለ። ይሄኛው it's more recent the rock types ስናጠናቸው we can find some information on them and about them። ስለዚህ ብዙ ኢንፎርሜሽን አለ። ከ7 እስከ 2 ሚሊዮን ዓመት ያለውን ተርሸሪ ያለው ሴኖዞይክ ኤራ ተርሸሪ ፔሪድ። የተፈጠረው ትልቁ ነገር ምንድነው? አፕሊፍቲንግ። ቅድም የነበረው አፕሊፍቲንግ በክሬታሺየስ ጊዜ አፕሊፍት አደረገና ውሃ ወጣ አፐር ሳንድስቶን እንትቷላል። እሱ ሪችድ ኢትስ ማክሲመም ሃይት ተነስቶ ጨረሰ። ኢትስ ማክሲመም ሃይት ላይ ደረሰ ማለት ነው ወደ ላይ። ይሄ ሲፈጠር ግን ጀስት መሬት ተነስቶ በማለቁ ብቻ ከውስጥ ባሉ አሁንም ኢንዶጂኒክ ፎርስስ ምክንያት there was a crack ወይም የመሬት መሰንጠቅ ነበር። በመሬት መሰንጠቅ ውስጥ ደግሞ ምን ነበር? በክረስት የመሬት ከላይ ያለው ሰርፌስ ያው ክረስት ይባላል። ከሱ ክረስት የወጣው ላቫ አለ፣ ባዛልቲክ ላቫ። እሱም ተብሎ ይጠራል ትራፒያን ላቫ ሲሪስ። መሬቱ ተነስቶ ማክሲመም ሃይቱ ላይ ደረሰ። ከዛ ግን ከውስጥ ሲገፋው የነበረው ኃይል ከክረስት በመውጣቱ ምክንያት ትራፒያን ላቫ ሲሪስ ወይም ቅልጥ አለት ማለት ነው። ይሄ አሁን አፋር ላይ ምንድነው ድንጋይ ቀልጦ ሲፈስ ታየ። በተለይ ወቅቶች አሉት። የሆነ ወቅት ላይ ይፈሳል ድንጋይ ቀልጦ የሚፈስበት ወቅት ማለት ነው። ልክ እንደሱ ተፈጠረ ነው ከመሬት በኢንዶጂኒክ ፎርስስ ምክንያት። ትራፒያን ላቫ ሲሪስ በተርሸሪ ፔሪድ ላይ ነበር የነበረን። this era is ቅድም እንዳልኩትኝ divided into tertiary and quaternary። ኦኬ ሴኖዞይክ ኤራ ላይ ስለዚህ የመጀመሪያው ተርሸሪ ፔሪድ ላይ የተፈጠረው ትልቁ ነገር እንበል ሞስት ኦፍ የኢትዮጵያ ፊሸር አብዛኛው ፊሸር መቼ ተፈጠረ የሚል የክላስ ፈተናም ሊሆን ይችላል ወይም ማትሪክ ናሽናል ኤግዛም ሊሆን ይችላል። መቼ ነው የተፈጠረው ከተባለ ሁሉ ጊዜ during the ሴኖዞይክ ኤራ ላይ ነው አብዛኛው ነገር የተፈጠረው። አሁን ያለው አይላንድ ለምሳሌ ኖርዝ ዌስተርን ሃይላንድ ሰሜን ምዕራብ የምንላቸው ሃይላንዶች የትግራይ፣ አማራ እዛ አካባቢ ያለው ከፍታ ቦታዎች ሳውዝ ኢስተርን ሃይላንድስ በተመሳሳይ እና ሶማሊ ፕላቱ የተፈጠሩት በሴኖዞይክ ጊዜ ነው። ግን ኖት ጀስት ዳት በኢስት አፍሪካን ሪፍት ቫሊ ወይም በግሬት ኢስት አፍሪካን ሪፍት ቫሊ የሚባለውም በሴኖዞይክ ኤራ ጊዜ ነው የተፈጠረው። ኦኬ እያንዳንዳቸው በዝርዝር እናያቸዋለን። የአሁን ያየነው ሴኖዞይክ ኤራ ተርሸሪ ፔሪድ። ኳተርናሪ ከሱ ቀጥሎ ያለው ከ2 ሚሊዮን እስከ አሁን ድረስ ባለው ማለት ነው። በዚህ ጊዜ ውስጥ አፋር ውስጥ ተፈጠረ። ወይም ሆርስት ማለት የሆነ ብሎክ የሚያደርግ ተራራ ማለት ነው። የሆነ ነገር ይኖርና ቀጥ ያለ ተራራ ጅብራ የሚባል አይነት ተራራ እሱ የተፈጠረው አፋር ውስጥ የሚባለው እስከ ጅቡቲ ድረስ ኤክስቴንድ የሚያደርገው በኳተርናሪ ጊዜ ነው፣ ወይም ከ2 ሚሊዮን ዓመት እስካሁን ባለው ማለት ነው። ሌላኛው አክቲቭ ቮልካኖ ኤርታሌ ውስጥ ኳተርናሪ ፔሪድ ላይ ነው። ኤክስቴንሲቭ ፊልድስ ኦፍ መተሃራ የሺት ቮልካኒክ ማውንቴንስ ብዙ ቮልካኒክ ማውንቴኖች ወይም የቅልጥ አለት ማውንቴኖች በኦሮጂኒ ምክንያት ብዙ አይነት ማውንቴኖችን አግኝተናል። ዲዩሪንግ ዲስ 2 ሚሊዮን years of time interval ተርማል ስፕሪንግስ። ይሄ ፍሎ ኃይልም አፋር አካባቢ ከመሬት ውሃው የተፈለቀለቀ እየጨሰ የሚወጣው እሱ ተርማል ስፕሪንግስ ወይም ፊርማ ሆል ይባላል፣ ወይም ጭሳማ ገደል ይለዋል ዲክሽነሪ። ውሃ ወይም ጭስ የሚያወጡ ገደሎች ከታች ውሃ እየተፈለቀለቀ ስላለ እነሱ ነገሮች የተፈጠሩት ፕሉቪያል ሬን ከሺህ ዓመታት በፊት የተፈጠረ አፍሪካ ውስጥ የዘነበ ዝናብ ነው። በዚህ ሁላ ነገር ተፈጠረ እና እኛም ተፈጠረን። ሞደርን ማን የተፈጠረው በዚህ ጊዜ ነው። ቅድም መጀመሪያ ፕሪካምብሪያ ላይ ምን አለ? ፕሮካሪዮቲክ አንድ ሴል ብቻ ያለው ኦርጋኒዝም። ከዛ በኋላ ዶሚናንስ ኦፍ ሬፕታይልስ አለን። ከዛ በመቀጠል ኢንቨርተብሬትስ አለን። ከዛ ሬፕታይልስ፣ ከዛ ማማልስ ተፈጠሩ። ዳይኖሰር ከቀረ በኋላ ማማል ተፈጠረ። ከዛ በመቀጠል መጣኛ ማለት ነው። እሺ፣ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።